አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። ዛሬ ደግሞ ሙሽሮችን ጥየቃ በእኛ ሀገር ባህል ዶሮ ተሰርቶ ነው ሄዶ የሚጠየቀው። በእናንተ ሀገር ባህል ምንድነው የሚሰራው? ሙሽራ ጥየቃ 3 ዶሮ ሙሽሮቹ ብዙ ስለሆኑ ሚዜዎቹ 3 ዶሮ ነው የምሰራው እኔ። አብረን እንስራ እና እንጠይቅ። እስኪ በእናንተ ሀገር ምን ተሰርቶ ነው የሚካሄደው? ኮሜንት አስቀምጡ። ለቀማቸው ሲታዩ ልጅ ናቸው ተፋቸው ማሻአላህ። ዶሮ እንግዲህ በደንብ መታጠብ አለበት። ያላን እያጣጠብኩኝ ነው። ማሻአላህ ጽድቅ ያሉ ዶሮ ቆሻሻ ምናምን የላቸው ቆንጆ ዶሮ ነው ማለት ነው የገዛኋቸው። ማሻአላህ በነገራችን ላይ እነዚህ ቢጫ የሚኖረው እንትን ነው ምንድነው ስሙ ሞራ ስላላቸው ነው። የኢትዮጵያ ዶሮ እንደ አረብ ሀገር ዶሮ አይደለም። ያው እህል በልተው ስለሆነ የሚያድጉት እነዚህ ነጭ ቢጫ አይጠፋቸውም ሞራ ማለት ነው። ለዛ ነው እና እንደዚህ እናጣጣብና ከዛ ወደ ሽንኩርታችን እንሄዳለን ማለት ነው። እንግዲህ ሀባዬ ይሄ 3ኛ ትጥበት ነው። እዛ እያለ ይቀጥላል። በደንብ ይታጠባል ማለት ነው እንደምታዩት። ማሻአላህ ተባረከ ረህማን። እንግዲህ ሀባዬ እንደዚህ አጣጥቤ ጨርሻለሁ ማለት ነው። ማሻአላህ ጽድት አድርጌ ነው ያጠብኩት እንደምታዩት። ሀባዬ እንደዚህ ጽድት አድርጌ ካጠብኩኝ በኋላ ሳህን ላይ ቁጭ አደርገዋለሁ ማለት ነው። ማሻአላህ ጽድት ብሏል እንደምታዩት። ሎሚን ጨምቅና በኋላ ላይ በደንብ ደግሞ ለቅለቅ አድርጌ ነው የምጨምረው ወደ ሽንኩርቱ ስጨምር ማለት ነው። እንደምታዩት ፏብሽ ብሎ ነው የታጠበው። አይብ ድስታችንን አጣጥበን ትልቁን ሴኔጋል ነው የጣልኩት የመጨረሻ ትልቁን 3ቱንም ዝንት አድርጎ እንዲሰራልኝ ብዬ እዚህ ጋር ምን አረኩ መሰላችሁ? ላርጎና አመድ ነው የተቀባው። ይሄ ምክንያቱም አይጠቁርም በኋላ ሲታጠብ ቶሎ ነው የሚለቀው ማለት ነው። እዚህ ጋር እንግዲህ ሽንኩርቴን ፈጭቻለሁኝ። እፌሮ ምድጃ ላይ ነው የጣርኩት በእንጨት ማለት ነው እንደምታዩት። ከዛ እዚህ ጋር እንግዲህ የሀበሻ ሽንኩርት ነው እኔ የተጠቀምኩት 4 ሰሃን 6 ኪሎ ተኩል ነው የሆነው መዝነው ማለት ነው። 4 ሰሃን በቂው ነው። ትንሽም ቤት ነበር ጨምሬበታለሁ። ያው ወደ 7 ኪሎ ይሆናል ሲላላጥ ወጪው ምናምኑ ሲቀነስለት ያው 6 ኪሎ ወይ 6 ኪሎ ተኩል ነው የሚሆነው። መዝኛው መጀመሪያ 6 ኪሎ ተኩል ነው የሆነው። ከዛ ትንሽም ቤት ነበርኝ እሷን ጨምሬያለሁ ማለት ነው። ጨውን ጨምሬ ይሄንን ሙክክ እስከሚል አበስላለሁ። መፍጫው ደግሞ እንግዲህ እንደምታዩት ግልግል ነው የሚያረጋው በ10 ደቂቃ ውስጥ። ይሄን ሁሉ ሽንኩርት ሲከትፉ መዋል ምናምን የለም። እዚህ ጋር ጨው አረኩበት። ከዛ ዶሮአችንን እየሰራራን አንዳንድ ነገር እንመካከራለን ማለት ነው። ሀባይብ ያው ለእናንተ ይጠቅማል ብዬ የምለውን ነገር ብቻ ነው እኔ ለእናንተ የምነግራችሁ። እና አንዳንድ እህቶች በውስጥ መስመር እየጠየቃችሁኝ ያለ ነገር አለ። ይሄ ድስት ማከራየት፣ ሳህኖች ማከራየት እነሱ ነገሮች እንዴት ነው በኮሜንትም የጠየቃችሁኝ አለ። ከትናንት ወደ አብራራላችኋለሁ ብዬ ነበረ። ውጤታማ ያረጋል። በተለይ ደግሞ ወልዳችሁ ቤት ውስጥ ቁጭ ላላችሁ ሰዎች ገዝታችሁ ብታከራዩ ታሪፍ ነው። ስራ ነው። አንድ ብረት ድስት ለአንድ ቀን 1000 ብር ነው። ያኔ ለአንድ ድግስ ማለት ነው። ዛሬ ወስደው ነገ ሰራርተው ነገ ወዲያ ነው የሚመልሱላችሁ የሚሆነው። 1000 ብር ነው። አነስ ያለ ብረት ድስት ነው ጠይቄ ከዚህ በፊት ለሆነ ሀጃ ፈልጌና
ወንበር ሳይቀር ይከራያል ወንበር ይሄ ሰርግ ሲሆን ምናምን ወንበሮች ራሱ ይከራያሉ ቢያንስ ገንዘባቸውን መልሰው ስላችሁ እቃውን የገዛችሁበትን ገንዘብ መልሳችሁ እቃው ራሱ በኋላ እንደገና ያገለግላችኋል ማለት ነው ብትሸጡትም የተከራየ ቶሎ ይመልሳል በተለይ በመህር ይሄ ሰርግ ሰዓት የሰደቃ ሰዓት ምናምን በዛ አካባቢ በቃ በጣም ነው የሚከራየው ማለት ነው እና ሀባይ ስራ አለመናቅ ነው ዋናው ነገር ስራ አለመናቅ አንዳንድ ሰዎች ከአረብ ሀገር መጥተው ኢትዮጵያ ሲሰሩ ከትልቅ ነገር ወርደው እንደገና ታች እንደመስራት ይመስላችኋል ግን ሀገራችሁ ላይ ጎንበስ ቀና ብላችሁ ብትሰሩ የተሻለ ነው ትርፋማ ባትሆኑ እንኳን የዛሬ የኑሮ የቀን ህይወታችሁን ሸፍናችሁ ነው የምትሉት ማለት ነው እኔ አሁን ትርፍ ነገር የለኝም ይሄንን አርጋለሁ ምለው ነገር ወይም ቦታ ቤት ግዢ ብዙ ሰው እንደዛ ይለኛል ግን እሱን የሚያረግ ነገር የለኝም ግን የቀን ኑሮዬን አሸንፌ ከሰውም ጋር ተግባብቼ ያኔ ከሰው ጋር ያኔ ተግባብቼ ስላችሁ ሰውም ጋር መሄድ ካለብኝ ሂጄ ማድረግ ያለብኝም ነገር ካለ አርጌ እየኖርኩ ነው ያው ከሰው ያነሳል ኖርም አልহামዱሊላህ እና ለላችሁ የፈለኩት ነገር ሀገራችሁ መጣችሁ ምን እሰራለሁ ምን ልስራ እንዴት ብዬ ልምጣ የምትሉ እህቶች ብዙ አይነት የሥራ አማራጭ አለ ዋናው ነገር ግን አቅሜ ያይምሯችን አቅም ማለት ነው አሁን እሰራለሁ ብዬ ካሰብኩኝ እኔ እሰራለሁ ግን ዛሬ አልሰራም ብዬ ካሰብኩኝ አልሰራም ለምን አይምሮዬን እንደሳመንኩት ነው የሚሆነው እና ይሄንን እንሰራለን ብላችሁ ማሰብ አለባችሁ ቢያንስ አሁን ይሄ በረድስት ብታከራዩ አረዳ ለሌለበት ሰፈር ከሆነ ነው አረዳ ስላችሁ ይሄ አብረው የሚገዙት ነገር አለ ያ አንድ አካባቢ አሁን ለምሳሌኛ ሰፈር እናንተ ሰፈር አላቸው በቃ ሞትም ከሆነ ሰርግም ከሆነ ያመጣሉ ይወስዳሉ አንድ ቦታ ይቀመጥና ማለት ነው እንደዛ ለሌለበት ሰፈር ከሆነ በተለይ ከተማውን ቂሬ የሌለው ብዙ ሰው አለ ቂሬ ከሌላችሁ ያው ተከራይታችሁ ነው የምታመጡት ማለት ነው ስለዚህ እንደዛ አካባቢዎች እንደዛ ያለ አካባቢ ከሆነ 40 ሺህ ብር ብረድስት ብገዙ በ5 ወር በ6 ወር ውስጥ ብሩን ይመልሳል 40 ሺህ ብሩን ከዛ በኋላ ያለው እናንተን ሲያገለግል መኖር ማለት ነው እላችኋለሁ ሀባይቢ አገራችሁ ለመግባት አትፍሩ ለምን አላህ የሰጠን የሪዝቃችንን ነው ሁሉም ማንኛውም ሰው የሚኖረው የሚበላው ሪዝቁን ነው የኛን ሪዝቅ ላይ ማንንም አይይዝብንም የኛ ሪዝቅ የሆነውን ማንንም አይወስደውም ማለት ነው ማንንም አይበላውም ተበላሽቶ ይጣላል እንጂ የኛ ሪዝቅ የሆነው ማለት ነው እና ሀባይቢ እኛ እንግዲህ ሽንኩርት እንደዚህ ያበሳሰል ያው አንዳንድ ነገር እንመካከር ነው ሌላው ደግሞ አገራችሁ መጣችሁ መመለስ የምትችሉ ሰዎች ለምሳሌ ቤት እየሰራችሁ ከሆነ በቃ የሆነ ነገር ያያረጋችሁ ከሆነ መጣችሁ ገንዘባችሁ ምን እንደደረሰ ቤትም እየተሰራ ነው ከተባላችሁ ቤታችሁ ምን ላይ እንደደረሰ ማየት ጥሩ ነው ሲጀመር ማለት ነው የሀገሩ ሁኔታ ሁሉ ጊዜ እዛ ተቀምጣችሁ አንድ የሆኑ ጠቅለላችሁ ከመምጣት መጣችሁ አይታችሁት ብትመለሱ የተሻለ ነው ይሄን አርገንላችኋል እየተባላችሁ ብዙ እህቶች በወንድም በቤተሰብ በባል የምትበሉ ሰዎች አላችሁ ጠለብ ከሆናችሁ እረፍት መጣችሁ አይታችሁት መመለስ ማለት ምን ላይ እንደደረሰ አይታችሁ ራሳችሁ ወስናችሁ የምትሄዱት ነገር ይኖራልና አሁን አንዳንድ ልጆች ቤት ተሰርቶላችኋል ሲባሉ ቤቱ የለም ግን ቤት ተሰርቷል እኔ ባይኔ ራሱ ያየሁት ባለ ሁለት አሞራ ክንፍ ነው የሚባለው እሱን ሰርቼልሻለሁ ብሏት እንትን ይሄ ምንድነው የሚባለው ሰርቪስ ትንሽዬ ሰርቪስ አንድ ጓዳና አንድ ሳሎን እንስ ያለች ማለት ነው እዛ ላይ ደግሞ መጅሊስ አዛ ከማን እንዳዘዘች አላቅም 100 ምናምን ሺህ ብር መጅሊስ ታዞ ገብቷል ግን መጅሊሱን እንኳን ሊያስነጥፍ ሰብስቦ እንኳን ራሱ ያስቀምጥም ምን አደረገ ያን መጅሊስ ሸጠው ማለት ነው ሰውየው እና እንደዚህ አይነት ነገር እንዳይገጥማችሁ አይታችሁ መመለስ ግድ ነው ያለበትን ሁኔታ ቤትም ተሰርቶ ከሆነ ቤታችሁን ተገዝቶላችሁም እንደሆነ ያለበትን ሁኔታ አይታችሁ መመለስ ግዴታ ነው
አሁን አንዳንድ እህቶች አሉ ማሻአላ ተባረከ الرحمن ጉሊት ሳይቀር የሚሰሩ ማለት ነው ከአረብ ሀገር መጥተው እነዛን ሲያው ወይ ከአረብ ሀገር መጣ ጉሊት ስራ እንደገና ሚል ሰው ብዙ ነው ወላሂ በቃ አያስፈልግም ሀገራችን ላይ ለምን ብዙ ነገር እንመኛለን ሀገራችን ላይ የሆነ ነገር ሰርተን እዛው በፍላጎታችን ተነሱ ጉሚ ናኒ የሌለበትን ብንሰራ የተሻለ ነው ብዬ ነው እኔ ማስበው እንዴ ይሄ የኔ ሐሳብ ነው እናንተን ሐሳብ አላቅም hatta ሎ ከአሜሪካ ለምን አይመጡም ያው ስደት የሰው ሀገር ነው ሀገራችን ስንመለስ ያው ሀገራችን ነውና ዝቅ ብሎ መስራትን አትፍሩ አረኔ አይሆንልኝም አትበሉ ደሞ ብዙ ልጆች እኔ ወላሂ የታዘብኩት ነገር አረኔ ጎንበስ ቀና ብሎ መኖር አይሆንልኝም አረ እንደዛ አይሆንልኝም እርግጥ ነው አረብ ሀገር ተጎርተን ነው የምንመጣው ጎንበስ ቀጠለ ማለት ራሱ ወገባችንን ማይታዘዝበት ጊዜ ይኖራል ለምን እኔ እንጃ እዚህ አረብ ሀገር የሚጎዳን ነገር በጣም ብዙ ነገር ነው እኛ አናቀውም ሴራሚኩ ይሁን ምን ይሁን አላቅም እሱን እረዳለሁ ግን ደግሞ በቃ ተመልሳችሁ ስደት መሄድን አማራጭ አታርጉ 3 ልጅ 2 ልጅ ወልዳችሁ እንደገና ስደት ይከብዳል ዱንያ ነው ይሄን ያህል ደግሞ የሰራነውን እኮ አረብ ሀገር ሄደን ሳንበላው ሁሉ ልንሞት እንችላለን ተመልሰን ሄደን ማለት ነው ልጆቻቸውን ተነጥለው ሄደው ስንት ሴቶች አሉ 3 ልጅ ጥለው 2 ልጅ ጥለው ወላሂ የሞቱ ነው ብዙም አቀዋለኝ እዚህ ከመድረሳቸው አንዷ እንዳውም እናቴን እኮ ነው አላቃትም ማለችኝ ምን አይነት እንደሆነች በቃ እዚህ እንትን ታማ ስትመጣ ወር ከምናምን ብቻ አስታምሚያታለሁኝ እንጂ እኔ እናቴን አላቃትም ነው ያለችኝ ልጇ ተመርቃለች አሁን ለምን በጣም በልጅነቷ ጥላት ስለሄደኝ ማለት ነውና ልጆቻችሁ ጋር ሀያት እኮ ወላሂ ለአዚም ደስ የሚለው ልጆቻችሁ ጋር እኔ ኑር ባይኖርኝም ዝም ብዬ ስለማቀው ልጅ ሳይኖርሽ እንድትመክሪያለሽ እንዳትሉ ባይኖርኝም ወላሂ ደስታው በሌሎች ስታዩት ልጆቻችሁ ጋር ቢኖራችሁም ብትደሰቱም ብትከፉም አብራችሁ መኖር ነው ወላሂ ህይወት ማለት ነው አለበለዚያ ይሄ ዝም ብለን ብክን እኔም እንደናንተው ነኝ ግን አይታችሁት ጊዜ ካለፈ በኋላ ደግሞ ወላሂ ማንንም አይፈልጋችሁም ጊዜ ካለፈ በቃ አሁን ኢትዮጵያ ሁሉም ሰው የሚያገባው በጊዜ ነው በጧት ወንዶቹ በ10 ምናምን አመት የኛ አሁን ለኛ ለትዳር አጋር የሚሆኑት አግብተው ወልደው ሳዱላ ልጆች አድርሰዋል ያላችሁ አማራጭ ወይ ተናናሾቻችሁን ማግባት ነው ወይ ደግሞ የሁለት ማግባት ነው ወይ ቆሞ መቅረት ነው ከዚህ ከሶስቱ ብቻ አንዱ ነው የሚሆነው ያላችሁ እንተንና ጊዜያችሁን አታባክኑ ነው የምለው እኔ ሌላ ምንም አልላችሁም ጊዜ አታባክኑ በቃ ህይወት አጭር ናት እስካለን ድረስ ተደስተን መኖር ለሰው ደስታ ብቻ ሆነን መኖር ተገቢ አይደለም የራሳችንንም ማሰብ አለብን ለሰው ማሰቡ ጥሩ ሆኖ ይያላ ግን ደግሞ ራሳችንን ጥለን ሳይሆን ራሳችንን በማይጎዳ መልኩ ቢሆን የተሻለ ነው አባይብ እንደዚህ ሆኖ ሽንኩርቴ በደንብ ሆኖ በስሎልኛል ዘይትም ጨምሬያለሁኝ ያው ንፋሎቱ ግን አያሳይም ሀቂቀተን እና ቆንጆ ሆኖ ከበሰለልኝ በኋላ እንደዚህ በርበሬ ነው የምጨምረው ዘይት ጨምሬያለሁ እንደነገርኳችሁ እዚህ ጋር አላሳየኋችሁም እና ነው ከዛ በርበሬ እንጨምራለሁ ማለት ነው በርበሬ የሚበቃኝን ያክል ጨምርና በርበሬ እንደማሽቻ በስላለሁኝ ማሻአላ በርበሬ ነው ያችሁት እንዴት እንደሚያምር ከዛ ይሄንን እናሻለን ሀባይብ እንደዚህ ማሻአላ ሆኖ ሽንኩርቱን በርበሬውን በስሏል ከዛ ዶሮአችንን እንጨምራለን ማለት ነው ማሻአላ ሆኗል አያችሁት እንዴት እንዳማረ እንግዲህ ሀባይብ ዶሮዎቹን ከመጨመሬ በፊት እዚህ ጋር ነጭ ሽንኩርት አለኝ የተፈጨ ነጭ ሽንኩርትና ዝንጅብል ከዚህ ጨምርበታለሁ ማለት ነው የሚያስጎመጅ ዶሮ ወጥ ነው እንግዲህ ዛሬ ማሻአላ ሁለት የሾርባ ማንኪያ ነጭ ሽንኩርት ጨምሬ ከዛ አማስለዋለሁ ማለት ነው ነጭ ሽንኩርት ኮረሪማ ዝንጅብል ነው የሚያጣፍጠው ዶሮ ወጥ ሶስቱ ነገሮች በቃ
እኔ ሽንኩርት በርበሬው ስለማያቃጥል ብዙ ነው ያረኩት። የኔው በርበሬ አያቃጥልም ቀይ ነው እንጂ። ወይ በዚህ ጋር 40 እንቁላል ነው የገዛሁት። እንግዲህ እነዚህን እንቀቅላለን ማለት ነው። ወይ ዶሮአችን እንደዚህ እንጨማምራለን። በደንብ የተጣጣረ ተዘጋጅተውን ዶሮ ማለት ነው። ሀባይብ ዶሮዎቻችን በስለዋል ማለት ነው። በስለዋል ማሻአላህ ሆኖ በስሎልኛል። አሁን እንቁላሉን እልጣለሁኝ። ያኔ እየበሰለ ነው። ምን አለ መሰላችሁ አሁን ቅቤ ያረግበታለሁ። እስከዛሬ ቅቤ ማላረገው ዛህራ ስለማትወድ ነው። ለቤት ሲሆን ቅቤ አላረግም፣ ዘይትም አላበዛም። ግን እዩት፣ አያችሁት? ግርግሩ ሙሽልቅ ብሎ ወደ ኋላ መልስ ብሏል ማለት ነው። እንደዚህ ሆኖልኛል። እዚህ ላይ ሁለት የወጥ ጭልፋ ቅቤ ላረግበት ነው። ወዝ አለው ይሄ በደንብ ማለት ነው። እየተንተከተከ ስለሆነ ነው እንጂ ቅቤ ማሻአላህ ሁለት ባሊ ነበር ያነጠርኩት 8 ሊትር። አሁን አንደኛው ያለቀ ነው። ከዛ እዚህ ጋር እንደምታዩት ጨመርኩ። ከዛ ሁሉም አንድ ጭልፋ ሌላ ጨመርኩ። ከዛ እዚህ ጋር ምን አረጋለሁ መሰላችሁ? እንቁላሉን ከላይ ነው ማረገው። አሁን ኮረሪማ ነስነስ አረግና አከርነዋለሁ ማለት ነው። በቃ መብሰል ስለበቃው ጨውም ሁሉም ነገር የተስተካከለ ስለሆነ እንደዚህ አድርጌ እከርናለሁ ማለት ነው። በጣም ቆንጆ ወጥ ነው የሆነልኝ። ወፍራም ማደል ቀጭን ማደል አያችሁት? በነገራችን ላይ ዶሮ ወጥ እኔ ስጋ ወጥ ምን ዶሮ ወጥ እንትን ምንድነው ወፍራም ሲሆን ደስ አይለኝም፣ አያምረኝም። እና እነዚህን ይመስላሉ ዶሮዎቹ ማለት ነው። ከዛ እንግዲህ ሀባይብ ኮረሪማ ፈጭቻለሁ ማለት ነው። እንደምታዩት ተቆልቶ ይሄንን እነሰንስበትና ክድ እናደርገዋለሁ። ያው ሳቱ ጠፍቷል ባለው በፉሙ ነው መንተክተክ ያዘውና ይሄንን ኮረሪማ በጣም ነው ዶሮ የሚያጣፍጠው። ንስንስ ታረጋላችሁ ማለት ነው። እንግዲህ ሀባይብ እኛ ጨርሰን እንደዚህ ማሻአላህ ወጣችንም ተዘጋጅቷል። በባሊ ነው ጀሜዶ ለምን ትንሽ ማዕደን ምናምን አይችለውም። እንደምታዩት ማሻአላህ ተባረከ ረህማን የሆነ ዶሮ ወጥ ሰርተን ጨርሰናል እላችኋለሁ። ኑ ሚዜ ጠይቀን እንምጣ ማለት ነው። ሙሽሮቹ ስላችሁ ደግሞ ሙሽራ የወለደም ሰው ሙሽራ ነው መሰለኝ የሚባለው አንዳንድ ቦታ ላይ ሲባል የሰማሁት ማለት ነው። እና ይሄንን ይመስላል ሀባይብ። እንጀራችንን ማደራርገን ጨርሰናል። ያው ዶሮ ወጣችን ይሄን ይመስላል ማሻአላህ። ሽታው ደግሞ ማሻአላህ ነው። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ባይ